ቤትን በሰዓታት በቀናት አሊያም ደግሞ በወራት ገንብቶ ማጠናቀቅ ይቻላል ሲባል ሰምተናል አይተናልም። ይህ የሚሆነው ደግሞ ግብአቱን ቀድሞ በፋብሪካ ማምረት ሲቻል ነው። በዓለም አቀፍ ደረጃ ተገጣጣሚ ቤቶችን በመገንባት ቀዳሚዋ ሀገር ስዊድን ናት። እንግዲህ በስዊድን ከ80 በመቶ በላይ ቤቶቿ ተገጣጣሚ ናቸው። ጃፓን፣ ጀርመን፣ ቻይና እና አሜሪካን ደግሞ ተገጣጣሚ ቤቶችን በመገንባት ተጠቃሽ ናቸው። በሀገራችንም ተገጣጣሚ ቤቶችን መገንባት ከተጀመረ ሰነባብቷል። ሰላም ጤና ይስጥልን ተመልካቾቻችን፣ ከፋና ሚዲያ ኮርፖሬሽን ግንባታ ላይ ትኩረቱን የሚያደርገው ሳምንታዊ የውሃ ልክ መሰናዷችን ተጀምሯል። በዛሬው የውሃ ልክ መሰናዷችንም የተለያዩ ጉዳዮችን ይዘናል። ቀዳሚ መሰናዳችን እይታ ነው። በእይታ ተገጣጣሚ ቤቶች ላይ ትኩረታችን አድርገናል። በሀገራችን 1.5 ሚሊዮን ተገጣጣሚ ቤቶችን ለመገንባት ታቅዷል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው። ከዚህ አንፃር በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የግንባታ ግብአት ማምረቻ ማዕከል ተገኝተን በፋብሪካ ቤትን ማምረት እንዴት ይቻላል ስንል ቆይታ እናደርጋለን። ፕሮግራሙን ስመኝ ስዩም እመራለሁ። ተመልካቾቻችን እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ሰላም ተመስገናለን። ዛሬ እንግዲህ ተገጣጣሚ ቤቶችን እንዴት ይገነባሉ ስንል በእናንተ የግንባታ ግብአት ማምረቻ ማዕከል ውስጥ ተገኝተናል። እስኪ ስሙን ያስተዋውቁኝ። እሺ፣ ኢንጂነር ቢቂላ ነጋሽ እባላለሁ። እዚህ በግንባታ ግብአት ማምረቻ ማዕከል የኮንክሪት እና የፕሪፋብ ፕሮዳክሽን ዲፓርትመንት ማናጀር ነኝ። እንኳን ወደ ማዕከላችን በሰላም መጣሽ። በመጀመሪያ እዚህ ማዕከላችን ውስጥ የተለያዩ የተገጣጣሚ ህንፃ አካላቶችን የምናመርትበት ማዕከላችን ነው። ስለዚህ እያንዳንዱን እዚህ የሚመረቱትን ምርቶች የሚሰሩትን ስራዎች አብረን እንጎበኛለን። ከዛ በፊት ግን የሴፍቲ ጥንቃቄ አንጸባራቂና ሄልሜት ማድረግ አለብሽ ወደ ውስጥ በመግባት መጀመሪያ ይሄንን አድርጊ። ኢንጂነር ልብሴን ለባብሼ ጨርሻለሁ። ቤትን በፋብሪካ ማምረት ምን ማለት ነው ከሚለውን ጀምርና ደግሞ ውስጥ የሚመረቱትን ግብአቶች እናያለን። አሁን እየገባን ያለነው ወደ ተገጣጣሚ ህንፃ አካላት ማምረቻ ፋብሪካችን ነው። እዚህ ፋብሪካ ውስጥ የተለያዩ የህንፃ አካላቶችን እናመርታለን። ይሄ ደግሞ በተገጣጣሚ ቤቶችን ለማምረት የምንጠቀማቸው የህንፃ አካላት ናቸው። እዚህ ፋብሪካ ውስጥ የምርት ሂደታቸው ያልቅና ወደ ሳይት ከተወሰዱ በኋላ እዛ በመገጣጠም ነው ቤቶቹ የሚገነቡት ማለት ነው። በአጠቃላይ እንግዲህ እዚህ የምናመርታቸው የተለያዩ አይነት የህንፃ አካላቶች አሉ። ከመሰረቱ ጀምሮ ማለት ነው። መሰረቶችን፣ ወለሎችን፣ ግድግዳዎችን፣ በረንዳዎች ካንቲሊቨር ማለት ነው። እንደገና ኮለኖች፣ ቢሞች፣ ደረጃዎች ሁሉም ለአንድ ህንፃ ለመገንባት የሚያስፈልጉን የህንፃ አካላት እዚህ ፋብሪካ ውስጥ ነው የምናመርታቸው ማለት ነው። የምርት ብዛታችንን ለመጨመር የተለያዩ አይነት ቴክኖሎጂዎችን እንጠቀማለን። ከነሱ ውስጥ አንዱ የስቲም ኪውሪንግ የሚባለው ሲስተም ነው። እሱ ምንድነው? ስቲምን በመጠቀም ኮንክሪት ቶሎ ጥንካሬውን በአጭር ጊዜ ውስጥ እንዲያገኝ የምናደርግበት ቴክኖሎጂ ነው ማለት ነው። እዚህ ጋር በስቲም የምናመርታቸው ምርቶች አሉ። ወለል፣ በረንዳዎች፣ እነዚህን ምርቶች በስቲም ነው ጥንካሬውን ቶሎ አግኝቶ ሞልዶቹን በፍጥነት ለመጠቀም ማለት ነው። በቀን እስከ 3 ዙር ድረስ የምናመርታቸው ምርቶች ናቸው ማለት ነው። ከ4 ሰዓት እስከ 5 ሰዓት ባለው ጊዜያት ውስጥ ኮንክሪቱ ከሞልድ መውጣት የሚችልበትን ጥንካሬ ያገኛል ማለት ነው። ያ ማለት በቀን ውስጥ እስከ 3 ዙር እነዚህን ምርቶች ማምረት እንችላለን ማለት ነው። ሌላው ደግሞ እዚህ ስቲም ውስጥ መግባት የማይችሉትን ደግሞ በተለያዩ አይነት ኬሚካሎች ነው የምንጠቀመው ማለት ነው። ስለዚህ ኮንክሪቱ ከተመረተ በኋላ ሙቀት እንዲያገኝ ነው ስቲም ውስጥ የሚገባው። አዎ ልክ ስቲም ውስጥ ገብቶ ሙቀት ካገኘ በኋላ ቶሎ ከሞልድ አላቀን ወደ ሌላ ምርት ለመሄድ ይጠቅመናል ማለት ነው።
እንግዲህ በአጠቃላይ የምርት ሂደቱን ስናይ የዚህ የእያንዳንዱ ምርቶች የራሱ የሆነ ዲዛይን የተቀመጠለት አለ። በዛ ዲዛይን መሰረት የብረት ክፍል አለን። የፌሮ ስራዎችን ዝግጅት ስራዎችን የሚሰራ ክፍል ማለት ነው። ያ ክፍል ለእያንዳንዱ የምርት አይነቶች የሚያስፈልጉትን ብረት ስራዎች አጠናቆ ወደዚህኛው ፋብሪካ ይልካል። እዚህ ፋብሪካ ውስጥ ከገቡ በኋላ ደግሞ ሞልዶቹ የተዘጋጁት ሞልዶች ውስጥ ከገቡ በኋላ እያንዳንዱ የሚታሰረው የሚገባው ነገር እያንዳንዱ የሚያስፈልገው ነገር ይገባና ኮንክሪት በባቺንግ ፕላንት ነው የምናቦካው። ያ ኮንክሪት በመኪናዎች መጥቶ እዚህ በክሬኖች ትራንስፖርት እየተደረገ በእያንዳንዱ ሞልድ ላይ የሙሌት ስራው ይከናወናል ማለት ነው። እነዚህ ሞልዶች ላይ የተቦካ ኮንክሪት ይደረጋል። የመጥቶ ኮንክሪቱ ከተበተነ በኋላ ቫይብሬተሮች አሉ። ኮንክሪቱ ኮምፓክት ለማድረግ የምንጠቀመው የተለያዩ አይነት ቫይብሬተሮች አሉ። በእነሱ አማካኝነት የምንፈልገውን ኮምፓክሽን ካገኘን በኋላ የማስተካከል የሌቭሊንግ ስራውን ይሰራል። ስቲም የምንጠቀማቸውን ከተሞሉ በኋላ ወደ ስቲሙ እናስገባቸዋለን። ሌሎቹ ደግሞ በኬሚካል የሚሞሉት የጥንካሬ ሰዓታቸውን ከሞልድ መላቀቅ የሚችሉበትን ሰዓት እስኪደርስ ድረስ እንጠብቃለን። ከዛ በኋላ ሞልዶቹ ይፈቱና ምርቶቹ በክሬን አማካኝነት ወደ ማከማቻ ቦታዎቹ ይሄዳሉ ማለት ነው። አሁን በዚህ በኩል የምናመርታቸው ምርቶች እነዚህ የግድግዳ የሚመረትባቸው ሞልዶች ናቸው። ወለሎች ደግሞ እዚህ ጋር አሉ። የተለያዩ በረንዳዎችን ለመስራት የምንጠቀማቸው የሱ ሞልዶች ናቸው። እነዚህ አሁን ምንድን ናቸው? እነዚህ አሁን የወለል ምርቶችና የበረንዳ የምንጠቀማቸው ምርቶች የሚመረቱበት ሞልዶች ናቸው። አሁን እዚህ ጋር የምታዩ የብረት የተዘጋጀለት ለበረንዳ የምንጠቀመው ካንቲሊቨር የምንለው ምርታችን ነው። ይሄ አሁን ዝግጁ ነው። በቃ ኮንክሪት ነው የሚጠብቀው ማለት ነው። ኮንክሪት ሚክስ ተደርጎ ሲመጣ እዚህ ጋር የምታያቸው ክሬኖች አሉ። አሁን እስከ 10 ቶን ድረስ መሸከም ይችላሉ። ምን ያደርጋሉ? የሚመጣው ኮንክሪት በዚህ በባኬቱ ላይ ከተጨመረ በኋላ በክሬኖቹ አማካኝነት መጥቶ እዚህ ጋር እንዲበተን ይደረጋል ማለት ነው። ከተበተነ በኋላ ቫይብሬተር ተደርጎበት ኮምፓክት ከሆነ በኋላ ሞልዱ አሁንም በክሬን አማካኝነት ተነስቶ ወደ ስቲም ቻምበሮች ይገባል። ሙቀት ወደሚያገኝበት ክፍል። ሙቀቱን አግኝቶ ሲጨርስ ደግሞ በተመሳሳይ በእነዚሁ ክሬን ተጠቅመን ወደ ውጪ እናወጣና ምርቱን እንፈታለን ማለት ነው። ከተፈታ በኋላ ትልቅ ክሬን አለ። እሱ ወደ ማከማቻ ክፍል ይወስዷል ማለት ነው ምርቶቹ። ፊት ለፊታችን የምናያቸው ብረቶች ምንድን ናቸው? ይሄ ብረት አሁን ለወለል ምርት የተዘጋጀ ብረት ነው ማለት ነው። በዲዛይኑ መሰረት እዛ ብረት ክፍል ተዘጋጅቶ እዚህ ለምርት ዝግጁ የሆነ ነው። እዚህ ጋር ደግሞ የምታየው ለመሰረት የምንጠቀመው የብረት የተዘጋጀ ብረት ነው ማለት ነው። 3 አይነት የመሰረት አይነቶች አሉን። F1፣ F2፣ F3 የምንላቸው በሳይዛቸው ነው ቫሪ የሚያደርጉት ማለት ነው። ባለ 1 ሜትር ከ20፣ 1 ከ60 እና ባለ 2 ሜትር ስፋት ያላቸው የመሰረት አይነቶች ናቸው ማለት ነው። እንደዚሁም እዚህ ጋር ደግሞ የምታያቸው ለደረጃ ምርት የተዘጋጀ ብረት ነው ማለት ነው። እንዲሁም ደግሞ ለበረንዳ ስራ የተዘጋጁ ብረቶች አሉ እዛ ጋር። ምንድነው ለሁሉም ኤሌመንቶች ምርቶች የሚያስፈልጉን የብረት ዝግጅቶች የብረት ክፍል ይዘጋጁና መጥቶ እዚህ ጋር ስቶክ ይደረጋሉ ማለት ነው። ከዛ ወደ የሞልዶቹ ተበትኖ እዛ እየተገጠሙ የሙሌት ስራው የሚከናወን ነው ማለት ነው። እንግዲህ እዚህ ፊት ለፊት ላይ እንደምትመለከቱ እነዚህ ለኮለን ምርት የሚጠቅሙን ሞልዶች ናቸው። ብረት ለምሳሌ እዚህ የኮለን የተዘጋጀ ብረት አለ። ኮለኖቹን በተለያየ ቁመት ነው የምንሞላቸው። አሁን ይሄ ረጅሙ 8 ሜትር ከ68 አካባቢ ነው። ያ ማለት ለ3 ፎቅ ባንዴ
መስራት ይችላል። አንድ ኮለን ይሄኛው አሁን ካስት ሲደረግ ቁመቱ እስከ 8 ከ68 አካባቢ ነው። ያ ማለት ለ3 ፍሎር የሚሆነንን በአንዴ ካስት ማድረግ እንችላለን ማለት ነው። ምን ያህል ጊዜ ይወስድባቸዋል አንድ ምሰሶ ለመስራት? አሁን ይሄኛው ኮለን ለምሳሌ ያሉን ወደ 36 ምርት በቀን ውስጥ እናመርታለን። በዚህ የኮለኑን ቁመት ደግሞ እንደምንፈልገው እየቀነስን ለምሳሌ አሁን ተሞልቶ ያሉት ባለ አንድ ፎቅ ለአንድ ፎቅ የሚሆኑ 268 ሜትር የሚሆኑ እንደዛውም ደግሞ ለሁለት ፍሎር የሚሆኑ ደግሞ እስከዚህኛው ፓርት ድረስ ከሞላን ደግሞ 579 ያ ማለት ለሁለት ፎቅ እንደየ አስፈላጊነቱ አጀስት እየተደረጉ ሞሎቹ የኮለን ምርቶችን ማምረት እንችላለን ማለት ነው። ምን ያህል ጊዜ ሆኖናል እንደው ይሄንን ቴክኖሎጂ ወደ ሀገራችን አስገብተን መጠቀም ከጀመርን? እንግዲህ ይሄ የተገጣጣሚ ህንፃ አካላት ማምረቻ በሀገራችን ውስጥ ሲተከል በ1976 ዓመተ ምህረት ነው። የፋብሪካ ተከላው ስራው ተጀምሮ ከ2 ዓመት በኋላ በ1978 ነው ወደ ምርት የገባው ማለት ነው። በጣም ወደ 40 ዓመት ገደማ ሆኖታል። በዚህ ቴክኖሎጂ በጣም ብዙ ቤቶች ከዚህ በፊትም ተሰርቷል ማለት ነው። በአዲስ አበባ ከአዲስ አበባ ውጭ ባሉን ከተሞች ላይ ደብረ ዘይት፣ አዳማ ላይ እንደዚህ ብዙ ቤቶች ተገንብቶበታል። በቅርብ ጊዜያት ደግሞ በኮርፖሬሽናችን የተገነቡ ብዙ ቤቶች አሉ፣ የመኖሪያ ቤቶች ማለት ነው። የአዋሬ ላይ የኮማንዶ ፕሮጀክት፣ ጫካ ላይ እንዲሁ ደግሞ እዚህ ለአዲስ አበባ ከተማ ቤቶች ልማት ጋር የ5000 ፕሮጀክት ከረንትሊም እየሰራን ያለ ነው ማለት ነው። ብዙ ቤቶችን መገንባት ተችሏል። አንድ ህንፃን በፋብሪካ ገንብቶ ለማጠናቀቅ ምን ያህል ጊዜ ይወስዳል? እዛስ መገጣጠሙ ላይ ተገጣጥሞ በምን ያህል ጊዜ ያልቃል? እስከ G+ ስንት ሰርታችሁ ታውቃላችሁ በተገጣጣሚ ቤትን? እንግዲህ አሁን እኛ በምርት ደረጃ እዚህ አንድ G+4 ህንፃን በአማካኝ ወደ 500 ካሬ አካባቢ ላይ የሚያርፍ ህንፃን ምርቶችን ለ G+4 የሚሆን ለማምረት እስከ 4 ቀን ነው የሚፈጅብን ማለት ነው። በቀን ውስጥ ወደ 129 የሚደርሱ ከተለያዩ አይነት ምርት በድምር ማለት ነው ማምረት እንችላለን። በዚህ በ4 ቀን ውስጥ አሁን ላልኩሽ ለ G+4 ህንፃ በ4 ቀን ውስጥ ማምረት እንችላለን። በተመሳሳይ ደግሞ የሳይት የኢሬክሽን ስራው ደግሞ የማቆም ስራው ደግሞ ፊኒሺንግን ሳይጨምር የኢሬክሽን ስራው ለ G+4 እስከ 1 ወር ድረስ ማለቅ የሚችልበትና የፊኒሺንግን ጨምሮ እስከ 3 ወር ውስጥ ከዚህ በፊትም ያው ሰርተን ያስረከብን ቤት አለ ማለት ነው። ከረንትሊ እስከ G+4 ነው እየሰራን ያለ ነው። መልካም። እዚህ ፋብሪካ ውስጥ ስትሰሩ ጥራቱን ለመጠበቅ ምን አይነት ቴክኖሎጂዎችን ትጠቀማላችሁ? የተገጣጣሚ ህንፃ አካላቶችን ስናመርት የጥራት ደረጃው ነው አንዱ ከሌሎቹ የተሻለ የሚያደርጋቸው። አንድ በጥራት፣ ሁለተኛ በጊዜ፣ ሶስተኛ ደግሞ ኮስት ዋይዝ በዋጋ አንጻር ከሌሎቹ የተሻሉ ናቸው ማለት ነው። ለዚህኛው ፋብሪካ ራሱን የቻለ እንደ ውጪ ሆኖ የጥራቱን የሚከታተልልን ራሱ ላቦራቶሪ አለ፣ የኳሊቲ ቁጥጥር ክፍል አለን ማለት ነው። ምን ያደርጋል? ከግብአት ከመጀመሪያው የኮንክሪት ግብአት አሸዋና ጠጠር፣ ሲሚንቶ፣ ብረት ከዛ ነው የሚጀምሩት ማለት ነው። ያንን በተቀመጠለት ለዚህ ምርት በተቀመጠለት ስታንዳርድ መሰረት መሆኑን እያንዳንዱን ግብአት ፈትሾ አፕሩፍ ካደረጉ በኋላ ነው መጀመሪያውኑ ወደ ማዕከላችን ገቢ የሚደረጉት ማለት ነው። ከዛ በኋላ እያንዳንዱን ፕሮሰስ ደግሞ ከኮንክሪት ሚክሲንጉ ጀምሮ የብረት ስራውን እዚህ የኮንክሪት ካስቲንግ ስራውን እያንዳንዱን በኳሊቲ ክፍል ባለሙያዎች ክትትል ተደርጎ ምርትም ደግሞ ተመርቶ ሲያልቅ እነሱ አፕሩፍ ካደረጉት በኋላ ነው ወደ ሳይት የሚሄደው ማለት ነው። ከጥራት አንጻር እዚህ ቁጥጥር በሚደረግበት ቦታ ላይ ስለሆነ ከመደበኛው የህንፃ ግንባታ በተሻለ መልኩ የጥራት እንትኑን መጠበቅ የሚቻልበት ነው ማለት ነው። ሌላው ደግሞ ከዌስት ማኔጅመንት አንጻር እዚህ ጋር እንደ መደበኛው የሳይት ስራ የኮንክሪትም የብረትም ዌስቴጆች በጣም የቀነሰ ነው፣ በስርዓት ማኔጅ ይደረጋሉ ማለት ነው። በኮስትም ስንል አሁን እንደዚህ
ፎርምወርክ ስራን ድግግሞሽን ይቀንሳል። እዚህ ጋር ኦሬዲ ሞልድ ነው ፊክስ የተደረገው በሞልዶቹ ነው ምርቶቹ የሚመረቱት። ስለዚህ በራሱ ደግሞ የዚህ የፕሪፋቡ የኛ በሚጠቀማቸው ዲዛይን ቴክኒኮች የብረትና የኮንክሪት ኮንሰምፕሽናቸው በጣም የቀነሰ ነው። ኮስት ዋይዝሊም የተሻሉ ናቸው ማለት ነው። ግብአቶቹ እዚሁ አምጥታችሁ ስታመርቱ ከውጭ ነው የሚመጡት ወይስ ሀገር ውስጥ ናቸው? እንግዲህ አብዛኛው የምንጠቀመው በኮንክሪት ነው ምርታችን የሚመረተው እንደነገርኩት። አሸዋ፣ ጠጠር፣ ሲሚንቶ ከሀገር ውስጥ ገበያ የምናገኘው ነው። ብረት ነው ማክሲመም። በቃ ብረትም ከሀገር ውስጥ አምራቾች ፋብሪካዎች ገዝተን የምንጠቀመው ማለት ነው። ብዙ ነገሩ ኢምፖርት የሚደረግ ነገር የለውም። እዚህ ፊት ለፊታችን የምናያቸው ሞልዶች ምን የሚሰራበት ነው? እነዚህ የመሰረት ኦር ፉቲንግ የምንለው እኛ እሱ የሚመረትበት ነው ማለት ነው። 3 አይነት ፉቲንጎች አሉን። 1 ሜትር ከ20፣ 1 ከ60 እና ባለ 2 ሜትር እንደየዲዛይኑ እንደየኦርደሩኛ ሁሉንም አይነቶች አምርተን ዴሊቨር እናደርጋለን ማለት ነው። ለፊታችን የምናያቸው ግብአቶች ምን ናቸው? እንግዲህ በአጠቃላይ ከቅድም ጀምሮ ከመጀመሪያው እስከ መጨረሻ ስናያቸው የነበሩት የእያንዳንዱ የምርት አይነቶች የምርት ሂደታቸውን ጨርሶ ይሄ ወደ ሳይት ለመሄድ ዝግጁ የሆኑ የሁሉም አይነት ምርቶች ስቶክ የሚደረጉበት ኤሪያ ነው ማለት ነው። እንግዲህ ፊት ለፊት የምታያቸው ለምሳሌ እነዚህ የገርደሮች ቢም ማለት ነው፣ ኮለኖች፣ በዛ በኩል ደግሞ ወለሎችና በረንዳዎች፣ እንደዚሁ የመሰረቶች ደረጃዎችም እዛ ፊት ለፊት ላይ አሉ። ስለዚህ ሁሉም ምርቶች ይሄ ወደ ሳይት ለመጓጓዝ ዝግጁ የሆነ ምርት ነው ማለት ነው። ባለሙያዎቹ ከዚህ ቴክኖሎጂ ጋር ያላቸው ቅርበት ምን ይመስላል? ምን ያህል የሰው ኃይልን ትጠቀማላችሁ? ይሄ ቴክኖሎጂ ያው በሀገራችን ብቸኛው ነው። ያው ረጅም ጊዜ ቢሆንም ብዙም አልተተዋወቀም ማለት ነው። ከሰው ኃይል አጠቃቀም አንጻር ስናይ እንዳየናቸው አብዛኛዎቹ በማሽን ነው ስራዎቹ የሚሰሩት ማለት ነው። ይሄ የሰው ኃይል ጉልበትን የሚቀንስ ስራ ነው ማለት ነው። አሁን ከመጀመሪያው ከኮንክሪቱ ጀምሮ ሙሌት ስራ ላይ በተወሰነ የማሽን ኦፕሬተሮችና የተወሰነ የጉልበት ሰራተኞች እንደዚህ የሙሌት ስራ ላይ የሚሳተፉበት እዚህ የመጫን ስራ ላይ እንጂ እንደ መደበኛው የህንፃ ግንባታ ይሄ ብዛት ያለው የሰው ኃይል የሚጠቀም አይደለም። ብዙ ማሽኖች አሉ፣ ክሬኖች እንደዚህ ስላሉ በአጠቃላይ ከሰው ኃይል አጠቃቀም አንጻር የሰው ጉልበትን የሚቀንስ ቴክኖሎጂ ነው ማለት ነው። ይሄ ቴክኖሎጂ ቢለመድ ቢስፋፋ ለኮንስትራክሽኑ ዘርፍ ምን አዲስ ነገር ይዞ ይመጣል? ሞስ የቤት ችግር የብዙዎች ችግር ነውና ያንን እጥረት ለመቅረፍ ምን አበርክቷል? ከመደበኛው የህንፃ ግንባታ በተሻለ መልኩ በአጭር ጊዜ ውስጥ በጥራት በዋጋ የተሻለ መሆኑን ያው ተረድተናል። ምንድነው ይሄ ቴክኖሎጂ በደንብ ቢደገፍና ተስፋፍቶ በደንብ ወደ ስራ ቢገባ በአጭር ጊዜ ውስጥ የበርካታ የመኖሪያ ቤቶችን ለመገንባት ይጠቅማል። አጠቃላይ ለሀገሪቱም ያለው የቤት እጥረትን ለመፍታት የራሱን አስተዋጽኦ ያደርጋል ብዬ አስባለሁ። በደንብ መበረታታት አለበት። በቀጣይ ምን አስባቸዋል የሚለው መጨረሻ እናድርገው። እንደ ሀገር የተያዘውን የመኖሪያ ቤት ግንባታ ላይ በዚህ ቴክኖሎጂ በመጠቀም የራሳችንን አስተዋጽኦ ለማድረግ እቅድ አለን ማለት ነው። አሁንም የጀመርናቸው ፕሮጀክቶች አሉ። ከአዲስ አበባ ከተማ መስተዳደር ጋር የምንገነባቸው ቤቶች አሉ። በአጠቃላይ ደግሞ ይህንንም ለማስፋፋት የማስፋፊያ ስራ እየሰራን ነው። እስከ G+9 እና እስከ 12 ድረስ ለመገንባት ማለት ነው ዝግጅት እያደረግን ያለ ነው ማለት ነው። አመሰግናለሁ ኢንጂነር ቢቂላ ሰፋ ያለ ጊዜ ወስደው ይሄን የመሰለ መረጃ ስላካፈሉን እናመሰግናለን። መልካም ጊዜ ይሁንልዎት። እሺ እኛም እናመሰግናለን።
ተመልካቾቻችን በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የግንባታ ግብአት ማምረቻ ማዕከል ተገኝተን ያደረግነው ቆይታ ይህን ይመስላል። ተከታዩ መሰናዷችን ደግሞ ድንቅ ነው። ባልደረባችን ቃል ኪዳን ሐሰን አዘጋጅተዋለች። ድንቅን እንድትከታተሉ እየጋበዝኩኝ እኔ ግን ከወዲሁ ሰናበታችኋለሁ። ሳምንት በሌሎች የውሃ ልክ መሰናዶች ወደ እናንተ እንመጣለን። እስከ ሳምንት ቸርን ሰንብት። በሰው እጅ ከተገነቡ ሐውልቶች መካከል በግዝፈቱ የሚስተካከለው የለም። በዓለም ላይ ከሚገኙ 7 የአዲሲቱ ዓለም አስደናቂ የግንባታ ጥበቦች ውስጥ ቀዳሚው ነው። ሰው ሰራሽ ተራራ ተብሎም ይጠራል። በዓለም ላይ ትልቁ ፒራሚድ የግብፁ ጊዛ ፒራሚድ ነው ብላችሁ ካሰባችሁ ተሳስታችኋል። ይህ ማዕረግ የሚገባው ሌላ የግንባታ ጥበብ እዚህ አለ። ቹሉላ ፒራሚድ ወይም ትላችኋል ቴፔቲ። መገኛውን በደቡብ አሜሪካ ሜክሲኮ ፑቤላ ግዛት አድርጓል። የቹሉላ ፒራሚድ በሰው እጅ የተሰራ ውስብስብና ግዙፍ የአርኪኦሎጂ ስፍራ ነው። ከምድር 180 ጫማ ሽቅብ የተዘረጋው ፒራሚዱ ከአንዱ ጫፍ እስከ ሌላኛው ጫፍ 1480 ስኩዌር ጫማ ይሸፍናል። ቹሉላ ፒራሚድ ምንም እንኳ 481 ጫማ ከሚረዝመው የግብፁ ጊዛ ፒራሚድ ጋር ሲነጻጸር በቁመት አነስተኛ ቢሆንም 786 ስኩዌር ጫማ ብቻ ስፋት ያለውን የጊዛ ፒራሚድ በ2 እጥፍ ይበልጠዋል። የቹሉላ ፒራሚድ ክብደት 4.45 ሚሊዮን ኪዩቢክ ሜትር ይደርሳል። ፒራሚዱ በአንዴ ተገንብቶ የተጠናቀቀ አይደለም፣ 1000 ዓመታትን ያስቆጠረ እንጂ። በየጊዜው በተፈጠሩ ስልጣኔዎችና በትውልድ ቅብብሎሽ እዚህ ደረጃ ደርሷል። የአርኪኦሎጂ ባለሙያዎች ፒራሚዱ የተገነባበትን ግብአት በመመልከት ለመገንባት ከ4 እስከ 6 የግንባታ ደረጃዎችን ሳይወስድ እንዳልቀረ ግምታቸውን አስቀምጠዋል። በ3ኛው ዓመተ ዓለም ተጀምሮ በ9ኛው ዓመተ ዓለም እንደተጠናቀቀም እንዲሁ። በግንባታ ስራው ላይ የማዕከላዊ ሜክሲኮ ተወላጆቹ ቶልቴካና ኦልሜካ ማህበረሰቦች ተሳትፈዋል። የኦልሜክስ፣ ቶልቴክስ እና ኦዜቴክስ ስልጣኔም እንዲሁ። ለግንባታው በፀሐይ ብርሃን የደረቀ የጭቃ ጡብ፣ ድንጋይ ማጣበቂያ ስቱኮና የተለያዩ ቀለሞች አገልግሎት ላይ ውለዋል። በእያንዳንዱ ደረጃ ላይ የሚገኙ ግንባታዎች በየዘመኑ የነበሩ ኪነ ህንፃዎችን፣ ሃይማኖትና ባህል ያሳያሉ። በ800 ዓመተ ዓለም ቹሉላ በጥንታዊው የሜሶ አሜሪካ ስልጣኔ ላይ ወሳኝ ስፍራም ነበረው። እያንዳንዱ ደረጃ ላይ ቤተ መቅደሶች ይገኛሉ። በውስጡ ደግሞ የተጣበቁ የሚመስሉ የፒራሚዶች ተራራ ይታያል። መተላለፊያ መንገዶችና 8 ኪሎ ሜትር የተዘረጋ ዋሻም እንዲሁ። በ15ኛው ክፍለ ዘመን በስፍራው የሄዱ ስፓኒሾችም ተፈጥሯዊ ተራራ መስሏቸው በፒራሚዱ አናት ላይ አውር ሌዲ ኦፍ ሬሜዲስ የተሰኘ የካቶሊክ ቤተክርስቲያን ገንብተዋል። የቹሉላ ፒራሚድ ዛሬ ላይ በርካቶች የሚጎበኙት አስደናቂ የአርኪኦሎጂ ስፍራ ነው። የሜክሲኮ ጥንታዊ ታሪክና የስፓኒሽ ባህል ማሳያም ነው። በዓለም በየዘመኑ የነበሩ ስልጣኔዎች አንድ ላይ ሆነው ማንን ይመስላሉ ቢባል ምላሹ ግልጽ ነው፤ የቹሉላ ፒራሚድን።